ዛሬ ይዤላችሁ የመጣሁት ስለ ሄርሜላና ስለ አብርሽና ስለ አማኑ የተባለው ወጣት ልጅ ነው ይዤላችሁ የመጣሁት። እስኪ ዛሬ ደግሞ ለአማኑ ያደረጉትን ነገር አይታችሁ ከሆነ ትላንትና የተለቀቀው ቪዲዮ እና እንዴት ናችሁልኝ? በሀገር ውስጥ በሀገር ውጭም ያላችሁ ውድ ተመልካቾቼ እንዴት አላችሁልኝ? እግዚአብሔር ሰላም ይብዛላችሁ። ውድ ኢትዮጵያኖች እና ውድ ኤርትራኖች ውድ ተመልካቾቼ አዳዲስ ከሆናችሁ ወደዚህ ቤት ስትመጡ ሰብስክራይብ እያረጋችሁ ላይክ እያረጋችሁ ሲቀጥል ደግሞ የደውል ምልክቷን እያጠቆራችሁ ቪዲዮን እስከ መጨረሻ ይውልኝ እላለሁ። ነባሮች ደግሞ እንደተለመደው ላይክ ሰብስክራይብ ሼር እያደረጋችሁ አበረታቱኝ እላችኋለሁኝ። ሰላም ወደ ጉዳይ ልግባላችሁ ማለት ነው። ዛሬ ሄርሜላ ቤት እከራይልሃለሁኝ ወደ አዲስ አበባ ና አዲስ አበባ ኑር ብላው ነበረ። እኛ በቪዲዮ ነው ያየነው። ያው ሄርሜላ ቤት እንደተከራየችለት እንድናቅ ይሁን እንዴት እንደሆነ አላወኩኝም። በውስጥ እኮ ያን ደግ ሰው ልጅ ሲያደርግ ሰው እንዳይለት ሳይሆን እግዚአብሔር እንዳይለት ማድረግ ትክክል ነው። እዚህ ጋር እየነቀፍኳት ሳይሆን ትክክል አይደለም ማለት ሳይሆን አንዳንድ ጊዜ የምናረጋቸውን ነገር ለመልካም የምናረጋቸውን ሰውየው ይመስክር። ለምሳሌ ወደፊት እሱ ትልቅ ደረጃ ላይ ሲደርስ እኔ እንደዚህ ነበርኩኝ፣ ከዚህ ጋር አንስታኝ እዚህ ጋር ያደረሰችኝ፣ እንደዚህ ያደረገችልኝ፣ ቤት የተከራየችልኝ፣ እዚህ ጋር መድረስ እንድችል ይረዱኝ ከጀርባዬ ትላልቅ ሰዎች አሉ ብሎ እሱ ወደፊት ከሁለት ዓመት ወይ ደግሞ ከሁለት ወር ከሶስት ወር በኋላ ወይ እሱ ራሱ ሲችል ምን እንዲሰራ እንደፈለገ አላውቅም። አብሪኮ አይደለም አብርሽ ነው ለካ። አብርሽ ወደፊት እኔ የምሰራውንም ስራ እሱ የሚሰራው ስራ እኛ ዩቱብ ነው ብናውቀው ከዩቱብ ውጪ ስራ ይኖረዋል። አይዶን ነው እሱን አናውቅም። የግል ስራቸው አላቸው ሁሉም። እኔ ድርጅት ራሱ ያላቸው ይመስለኛል፣ ያጠራጥረኛል። አንዳንድ ጊዜ አንድ ላይ ተሰብስቦ ድርጅት ያላቸው ሁሉ ይመስለኛል። እኛንም ወደፊት እዛ ውስጥ ብታካትቱን ድርጅታችሁ ውስጥ ብከቱን ደስ ይለናል እላቸዋለሁ። እዚህ ጋር እጄን የያዘኝ እስኪ ዛሬ ልዘንጥ ብዬ ነው። ቅዳሜም አይደል ሀገራችን ብንሆን እንዘንጥ ነበረ። ቀዳሚት ሰንበት እና ወደ ጉዳይ አሁን ከአጀንዳው እንዳልወጣ ከአጀንዳ የሚያወጣኝ ነገር እንዳይመጣብኝ እና እንደዛ እላችኋለሁ ውዶችዬ። ያው እሱ ቢያመሰግን እኔ እንደ ራሴ ነው። እኔ መልካም ልጅ አይደለችም መልካም ስራ አልሰራሽም ለማለት ወይ አንቺን ለመንቀፍ ምናምን አይደለም። ሰው ሲመሰክርልን ነው እንጂ ራሳችን ለራሳችን መመስከር በቪዲዮ እሷ ቤት እንደተከራየችለት በእነሱ ቪዲዮ ባይገልጹት አሪፍ ባይነኝ እኔ ማለት ነው። እና እኔ ደስ ብሎኛል። ምስኪኖችን የሚረዱ ሰዎች እኔ ደስ ይለኛል። ምስኪን ማለት እኮ እጅ እግር ያሌለው ነው የምንለው ግን አይደል? እጅ እግር ኑሯቸው ስራ ያሌላቸው አንዳንድ ሰው እየሰራ ጠብ የማይልለት አለ። ያንን ሰው መደገፍ ምክንያት መሆን ለዛ ሰው በጣም አሪፍ ነው። እና አሁን ለዛ ልጅ ለወጣቱ ልጅ ለአማኑ እንደዛ ማድረጋችሁ በጣም አሪፍ ነው። ዩቱብ ቢከፈትለት ዩቱብ ቢኖረው አይኖረው አይዶን ነው አላውቅም። ዩቱብ ቢኖረውና ቢከፈትለት ቢሰራ ወጣት ነው እየተማረ ነው እና ትልቅ ደረጃ ላይ ይደርሳል። ወይ እሱም እንደዚሁ ከሱ ያነሱ ደግሞ ወደፊት እሱም እየረዳ ልክ ሄርሜላ እንደምትረዳ እንደረዳችሁ እንትን ማድረግ ይችላል ማለት ነው። ሰው ከሰው ይማራል። ብልጥ ሰው ከሰው ይማራል። ሞኝ ሰው ከራሱ ይማራል እንደሚባለው አሁን እሱ ከነሱ ብዙ ነገር ይማራል። ደግነትን ይማራል። ሰው ብሎናል የሚመስለው ሰው ብሎን ነው የሚመስለው። ስለዚህ እኔ በዚህ አድንቄያታለሁኝ ሄርሜላን በግፋብል በወር እስከ 30 ሺህ ብር ማለት ኢትዮጵያ ውስጥ አንድ መንግስት ሰራተኛ የሚበላ ለካ ቤት ያለው ሰው እናንተ ሀብታም ነው። ኢትዮጵያ ላይ አብሶ አዲስ አበባ ላይ 30 ሺህ ብር አሪፍ ነው። ግን ቤቱ መኝታ ቤት አለው፣ ክችን አለው፣ የእንግዳ ማረፊያ አለው እና በጣም አሪፍ ነው። ሻወር ቤት አለው፣ ሽንት ቤት አለው። ስለዚህ 30 ሺህ ብር ማለት
ቀላል ናት ማለት ነው። እናንተ ኢትዮጵያ ውስጥ እኛ 30,000 ብር እኮ እናቴዋ እውነት ግን ጎበዝ ናት። ምንድን ነው ግን እሷ ምን ውስጥ ነው የምትሰራው? ምን ድርጅት ውስጥ ነው የምትሰራው? ነውስ ዩቱብ ከሚከፍላት ላይ የአመቱን ዘጋችለት ነውስ? ግን ያው የሆነ የምታስተዳድር ድርጅት አላት መሰለኝ የቤተሰብ ምናምን ሲባል ሰምቻለሁኝ። እና እንደዛ ነው እላችኋለሁ ውዶችዬ። ዛሬ በቃ ትናንትና ሳይ ልጁ ሲያለቅስ አሳዘነኝ። በዚህ እድሜው መርዳት በሚችልበት ሰዓት መረዳት። አንዳንድ ጊዜ ደግሞ ኖርማል ነው፣ ምንም ማለት አይደለም። ሰው ልጅ ማጣት እንዳለ ማግኘት አለ ወይ እኮ ህይወት ታሪኩ በፊት እሱ ያለው በቃ ሰውን ወይ የሚረዳ ሊሆን ይችላል። ሰውን ባይረዳ ራሱን ችሎ የሚኖር ሰው ሊሆን ይችላል። ግን አንዳንድ ጊዜ በወደቃችሁበት ቦታ አለመቅረት ትልቅነት ነው። አንዳንድ ሰው ጥሏችሁ አሁን ለምሳሌ ወርቃችሁ በወደቃችሁበት ቦታ እዛው የምትቀሩ ከሆነ እሱ ነው ችግር ነው እንጂ ሰው ልጅ ለመስራት የሚጣጣር ከሆነ ሰርቶ ራሱን ለመለወጥ ከሆነ እግዚአብሔር በመካከሉ ይገኝለታል። አንዳንድ ሰው ግን እውነት የብር አያያዝም ሳያውቁበት የሆነ በቃ እንትናቸውን ሳያውቁበት ሲያገኙ ሁሉም ዘመዳቸው ይሆንና ብራቸውንም ይሁን ጉልበታቸውን ማይቆጥቡ ሰዎች አሉ። አንዳንድ ሰዎች ኢትዮጵያኖች አሁን ብልጥ እየሆኑ የመጡት እንጂ አረብ ሀገርም ቢሆን አንዳንድ ልጆች የዋናቸው ምስኪኖች ናቸው። ሁሉ ጊዜ ለቤተሰብ ለጓደኛ በቃ ለምናምን እንደዛ የሚኖሩ ሰዎች አሉ። አረብ ሀገር ስንመጣ አላማችንን መርሳት የለብንም። አገር ቤትም ስንሆን የምንሰራውን ነገር አሁን በቃ አንዳንድ ሰው በልጅነታቸው ብር ይኖራቸዋል። ያ ነገር ምን ማለት ነው? ብልጭልጭ ያሸውዳቸው። አሁን አንዳንድ ሰው ያገኘውን ይለብሳል፣ ያገኘውን ይበላል፣ ያገኘውን ይጠጣል፣ ከጓደኞቹ ጋር ይዘንጣል፣ ምን ይላል። ግን ያ ነገር ትክክል አይደለም። በአመት አንድ ጊዜ ሰው ሊዘንጥ ይችላል። በአመት አንድ ጊዜ ሊዝናና ይችላል እንጂ አመቱ ሙሉ ወሩ ሙሉ የሚዘንጥ ከሆነ ምንም ፋይዳ የለውም። ስለዚህ አሁን አንዳንድ ሰው ሀብት ሲመጣለት አፈር ድሜ በልቶ ሊመጣለት ይችላል። አንዳንዱ ደግሞ በማይሆን መንገድ ሀብት ሊመጣለት ይችላል። አፈር ድሜ በልቶ ያመጣው ሰውዬ ሀብቱን እንዲሁ ዝም ብሎ አይበትንም። በጣም ይቆጥባል። ለምን? እንዴት እንዳመጣው ስለሚያውቅ፣ እንዴት ተቸግሮ እንዳመጣ ስለሚያውቅ ብሩን እንደፈለገ አይበትንም። ለምን? 10 ሳንቲም 5 ሳንቲም ምናምን አንድ ላይ ሰብስቦ ነው ትልቅ ደረጃ ላይ የሚደርሰው። አሁን ለነገሩ 5 ሳንቲም 10 ሳንቲም ጠፍተዋል ከኢትዮጵያ ምድር ላይ የሉምና። ስለዚህ አንዳንድ ሰዎች ሀብት አሁን የኬሌ እኮ ስስታም ነው፣ አይሰጥም እኮ ገንዘብ፣ አይደማም እኮ፣ አይፈለጥም፣ የአሁኑ ፋሽን ደግሞ አይፈለጥም እኮ ምናምን የሚል ሰው አለ። ለመፈለጥም እኮ ተፈልጦ ነው እዛ ጋር እሱ ብር ያመጣው። መከራውን በልቶ ወይ እንቅልፉን አቶ ወይ የምሳ ሰዓቱን አቶ ብዙ ነገር በብዙ ነገር አሁን አብሶ ገንዘብ ለማግኘት ኢትዮጵያ ውስጥ በጣም ከባድ ነው። በጣም ድሮ ይሻላል። ለምሳሌ ቀን ስራ በ700 ላለው ወይ በ7 ብር ወይ በ6 ብር ወይ በ5 ብር በ3 ብር ሰርቶ የሆነ ደህና ነገር ይገዛበታል ልጆቼ። አሁን ግን ኢትዮጵያ ላይ እንዴት መሰላችሁ? አሁን በ100 ብር ወይ 200 300 ለአረም 300 አለ 600 መሰለኝ ቀን ስራ 600 እስከ 1000 ብር እስከ 2000 ብር ነው ቀን ስራ። ግን የሆነ ነገር ለመግዛት ሽንኩርት ስንት ብር ነው? ዘይት ስንት ብር ነው? በቃ የሆነ ቀለል ያሉ እንጀራ ዛሬ አንድ ደረቅ እንጀራ ስንት ብር ነው? ድሮ እኮ እንጀራ ራሱኛ በርግጥ የገበሬ ሰፈር ምናምን ስለሆነ እንጀራ እንዲህ መግዛት እኔ ከሀገር ቤት ከወጣሁ እንጀራ መግዛት ራሱ የለመድኩት እንጂ እኔ እንጀራ መግዛት ነውር ነው፣ እኛ ሀገር ነውር ነው። አንድ ሰው እኮ ከተማ ላይ ወጥቶ ከምግብ ቤት ከሻይ ቤት ከወጣ የኬሌ ልጅ እኮ ዱርዬ ነው የሚባለው። ስለዚህ ይሄ ምንድን ነው? ከሀገሩም ከአካባቢ ነው። ግን አሁን እንደዛ የሚባል አይመስለኝም። ደረቅ እንጀራ እኔ ከምገዛ ቂጣ ጋግሬ በበላ ይሻለኛል። አገር ቤት ሆኜ እኛ ሀገር ሳይሆን እንዲህ በቃ በስራ በአንዳንድ ምክንያት ከሀገር ወጥቼ ማለት ነው። እና ምን ልላችሁ ፈልጌ ነው፣ ሰው በልጅነቱ ሀብታም ሲሆን፣ ሰው በልጅነቱ ደግሞ የሆነ ነገር ሲያጣና ሲያገኝ ሰው በወደቀበት ቦታ አለመቅረቱ ነው። ይሄ ልጅ ዛሬ እግዚአብሔር ከረዳው እነዚህ ልጆች ምክንያት አድርጎለት
ጥሩ ጓሲስ ይሰራሉ። በስራ ይታሙም ይሰራሉ። ያው በሌላ ነገርም ብናማቸው እንዲሁ በቃ እኔ ብዙም አላማቸውም እና አብርሃም ሰፈር ብዙም ሀሜታ የለብኝም። እኔ ማንም አላማም ቡጨቃም አይደለም። ይሄ ራይ በቃ ትክክለኛ የሆነውን ነገር ነው የምናገረው። አብርሃም ሰርቶ ያሰራል። ምርጥ ልጅ ነው። ሰርቶ ያሰራል። ዩቱብም ይሁን ያው እኔ ዩቱብ ላይ ነው የማየው። ዩቱብ እሱ ጋር ለምሳሌ በክፋት ራሱ መተው በተንኮል ራሱ መተው ያን ቤቱን ራሱ እንደዛ ከዛሬ ለፊት ያደረሳቸውን ጉዳይ ራሱ በቃ በሰላማዊ ነው የሚፈታው። እሱ በሰላማዊ እንደሚፈታው እኮ ሌሎቹም ከሱ ግን አሁን እንትን ማለት ስለማልፈልግ ነው እንጂ የትዳር አጋሩ እሱ በማየው ጎን ብታይና ነገሮቹን ቀለል ብታረጉ ኖሮ ይሄ ደረጃ ላይ አይደርሱም ነበር ልላችሁ ፈልጌ ነው። ሄርሜላ ግን አሁን ላደረግሽው ነገር እናመሰግናለን። አማኑም ደግሞ ጎብዞ በርትቶ ጠንክሮ ትልቅ ደረጃ ላይ ደርሶ እናየዋለን። ትንሽ ቅር ያለኝ እኔ እናንተ ቤት ስትከራዩለት ባናይ ሰርፕራይዝ ብንሆን ገባችሁ? እሱ ሰርፕራይዝ ቢያደርገን ኖሮ ሙር በጣም ደስ ይለን ነበረ። አሁንም ደስ አላለኝም አይደለም፣ እኔ በበኩሌ ደስ ብሎኛል። ግን ምንድነው ቀኝ ሲሰጥ ግራ ቃይ ይላል መጽሐፍ ቅዱስ። ስለዚህ ለኛ ይፋ ከምታደርጉ ለመድኃኒዓለም ይፋ ብታደርጉ እሱ ገና በልባችሁ ያሰባችሁን ነገር ስለሚያውቅ የሁላችንንም ስለሚያውቅ እና ስለዚህ እሱ ቢመሰክር ኖሮ ቤቱን ተከራይቶ ወይ ከሁለት ወር ወይ ከዓመት ወር አብራችሁ እየሰራችሁ ምን እያላችሁ አንድ ቀን እሱ የምስጋና ፕሮግራም ቢያቀርብላችሁ እንዴ እንደዚህ ነበር እንዴ ብለን በቃ በእንትን እናይ ነበር። በግርምት ለካ እናንተ ባትመሰክሩ እናንተ ያንን ነገር እንትን ባትሉ በጣም ደስ ይለኝ ነበር። እኔ በበኩሌ የሆነ ሰው ለሆነ ሰው የሆነ ነገር አድርጎ ባለቤቱ እኔ እኮ እንደዚህ አድርጌለት የሆነ ግብዝነት ነው የሚሆነው እና ለዚህ ነው ትንሽ ቅር ያለኝ እንጂ ላደረግሽው ነገር እኔ ብዙም አልጠላሽም፣ ብዙም አላደንቅሽም፣ ክፉነሽም አልልሽም፣ ደግነሽም አልልሽም። ለምን ምንም ያየውብሽ ነገር ስላሌለ አሁን አንዳንዶቹ በአብርሃም እና በሩታ ፍቅር ገብታ እንደዚህ ሆና እንደዚህ አድርጋ አፈር ትብላት ምን ትበል አልልሽም። እንደዛ ለምን ልብ ያለው ልብ ይላል፣ አይን ያለው ያያል። እና ስለዚህ እኔ በእነሱ ትዳር ውስጥ ገብተሽ አንቺ የሱን ትዳር ስትበጠብጪ ስላላየው እዚህ ጋር እኔ ሰው የፈለገውን አይደል የሚለው የፈለጋችሁትን ማለት ትችላላችሁ። እኔንም ቢሆን ማለት ነው። ሄርሜላ የምትደግፉ ሰዎች እንደሷ ዘማዊ የሆናችሁ ወንድም ሴቶችን ብላችሁ አንዳንድ ሰዎች ዩቱብ ላይ ምሰሩ ልጆች ስላላችሁ እሱን የሚያውቀው የሰውን ልብ እግዚአብሔርና ባለቤቱ ብቻ ነው። ስለዚህ እኔ አሁን እሷ በእነሱ ትዳር አልገባችም። እነሱን ሄርሜላን ባትመጣ እኮ እሷ ወደ ቤት አትመለስም። በቃ አቋማ እኔ አልፈልግም፣ አቁስሎኛ፣ እንደዚህ አድርጎኛል፣ በዚህ ወጥቷል። እሷ ሳትመጣ ስንት ሽምግልና የተቀመጡት። ስለዚህ እኔ ሄርሜላን ምክንያት የማደርግበት ምክንያት የለኝም። አዎ ሌሎቹ ጋር መጥተዋል። ሲመጡም ደግሞ እሱ ፈልጓቸው አይደለም። እኔ አሁን ሌላ ስትሪ ውስጥ ልገባ አይደለም። ስለ አማኑ ላደረገችው ነገር ነው ላውራ የፈለግኩት። ስለዚህ ሌሎቹ ቢቃወሙ እኔ እንደ ፍላጎታቸው ነው። ይሄ የሰው ፍላጎት ነው። የሰውን ፍላጎት ደግሞ መገደብም መከተልም አይቻልም። እኔም ደግሞ የተሰማኝን ደስ ያለኝን እናገራለሁ ማለት ነው። ስለዚህ ምን ልላችሁ ፈልጌ ነው፣ ላደረግሽው ነገር በወጣው እግዚአብሔር ይተካልሽ፣ ትርፋማ ያርግልሽ፣ ምሳሌውን ነገር ይባርክልሽ እግዚአብሔር። በተረፈው አማኑን ደግሞ እግዚአብሔር ካለህበት አይዶን ነው ያለህበትን ነገር እኔ ምንም ማውቀው ነገር የለም። ከዚህ ጋር 2 ጊዜ ነው እነሱ ጋር ያየው። አንድ ቀን በእሷ ቻናል ነው መሰለኝ እሷ ቤት ነው እንትን የተደረገው ፕራንክ የሰራችሁት አብርሽን። አሁን ሁለተኛ ደግሞ ለ3 ጊዜ በቃ ለ3 ጊዜ ያየሁት። አንድ ጊዜ ደግሞ አንቺ ፕራንክ አደረጉሽ። አሁን ደግሞ 3ኛ ቤት ስትከራዩለት ቤቱን አሳያችሁን፣ ቤቱን አስጎበኛችሁን። እግዚአብሔር ይባርካችሁ። አብርሽ ደግሞ አንዳንድ ነገሮችን እኔ አስተካክላለሁ፣ እሷ ደግሞ ቤቱን ከቻለች እኔ ደግሞ እቃ አስተካክላለሁኝ። ዩቱብ ምንድነው ቪዲዮን እንለቅላችኋለን።
በሱም ሰርፕራይዝ እናደርገዋለን ብለዋል። ሰርፕራይዙን እንጠብቃለን። ቤቱን ሞቅ ሞቅ እንደምታደርጉለት ተስፋ አለን። እግዚአብሔር ደግሞ የሚሰራውን ይባርክለት። እኔ ሰው ሲቸገር አልወድም በተፈጥሮዬ። ችግርን ያየ ሰው ስለ ሰው ችግር ይገባዋል። ሰው መራብ ብቻ አይደለም፣ ሰው ምግብ ብቻ አይደለም የሚራበው፣ ሰውን ራሱ ይራባል፣ ሰው ይጠማዋል። ከባድ ነው። አገር ቤትም ሆናችሁ እኮ ሰው ይናፍቃችኋል። አይደለም ባዕድ ሀገር መታችሁ፣ አይደለም ሰው ሀገር መታችሁ። ምግብ ስለ ማርያም ተብሎ ይበላል። ስለ ማርያም ብላችሁ ሰውን ግን አታገኙም፣ እግዚአብሔር ካልሰጣችሁ በስተቀር ማለት ነው። ስለዚህ ባትዋር ትሆናላችሁ። በተወለደ የሆነ የኛ ሀገር ባህል ደግሞ ምንድን ነው? ሲኖራችሁና ትንሽዬ ጉስቁል ካላችሁ በሁሉም አካባቢ ሊሆን ይችላል የሆነ የመታማት እንትን አለው እና ሰው ልጅ ምግብ ብቻ አይደለም የሚቸገረው፣ የሚለብስ ነገር ብቻ አይደለም የሚቸገረው፣ ሰውንም ማጣት ከምንም በላይ ደግሞ ሰው ማጣት። አይዞ እኔ አሁን እዚህ ሆኜ አይዞሽ በርቺ ሲሉኝ አሁን በስልክ በርቺ ይሄ ቀን ያልፋል ምናምን ብለው ኮሜንት ሲጽፉልኝ ምን ሲሉልኝ በዩቲዩብም ላይ ማለትም በኢሞ ላይ በተለያዩ በቃ ባለኝ እንትን ላይ በቃ በሁሉም በዋትስአፕ በቴሌግራም በፌስቡክም ሲጽፉልኝ ያነሳነብ ውስጤ እውነት የደከመኝ ራሱ ጠነክራለሁኝ። በቃ አይዞ ማለት ራሱ አይዞሽ ይሄ ነገር እኮ ያልፋል፣ ነገ እኮ እንደዚህ ነው፣ በርቺ አንቺ እኮ ጎበዝ ነሽ ሲሉኝ ለእኔ ያልታየው ለሰው ለካ ይታያል። ለካ ይሄ ቀን ያልፋል። ቀን ሲጀምር ቀን እኮ ቀንን ለቀን የሚተካው እያለፈ ነው። ዓመተ ምሕረቱ ዓመቱ ነው እንጂ የማይተካው ወሮቹ እኮ እየዞሩ ይመጣሉ። ግን እኛ ከወሮቹ ጋራ ነው የምንሄደው፣ ከዓመቱ ጋር እንሄዳለን። ዘመን ያልፋል፣ ጊዜ ያልፋል። ማያልፍ ግን የእግዚአብሔር ቃል ነው። እንበረታለን። እኔ ሲደክመኝ የሆነ ነገር ሲያስጠላኝ አይዞሽ ይሄ ነገር እኮ ያልፋል፣ አንቺ ምን ሆነሽ ነው ምናምን ይሄን ታካብጃለሽ እንዴ ምናምን ሲሉኝ እውነት ነው እኮ ብላለሁ። ደግሞ እኔ በውስጤ የሆነ ነገር አናዶኝ ከተማረርኩኝ እግዚአብሔር እኔን ያስተምረኛል። ከሚገርማችሁ ታሪክ ልንገራችሁ። የሆነ በቃ ብስጭት ብዬ የሆነ ምንድን ነው እኔ ምናምን ብዬ ትስል እኔን ልክ ለእኔ የተጻፈ ወይ ደግሞ ለእኔ የተሰበከ ስብከት የሚመስል የሆነ በቃ የጌታን ቃል አገኛለሁኝ። በቃ ከዛ ገብቼ እንትን እላለሁ። ወይ ደግሞ በዩቱብ ላይ የተለቀቀ የሆነ ነገር ወይ በቃ በተለያየ ነገር እንዴ ይሄ መልእክትማ ለእኔ ነው፣ እኔ እንደዚህ እውነት ቀኑ ራሱ ውዬ አላድርም። ወዲያውኑ ነው መልስ የሚመልስልኝ እግዚአብሔር። ከሚገርማችሁ ወዲያውኑ አይቆይም። ለምንድነው እንደዛ የሚያደርጉ? ውዬ ካደርኩኝ ወይ ወደ ሌላ ልገባ እችላለሁኝ፣ ወይ መጥፎ ነገር ልመኝ እችላለሁኝ። ለዛ ይመስለኛል ወዲያውኑ እግዚአብሔር ለእኔ መልስ ይመልስልኛል። እና ምን ልንፈልጌ ነው የራሴንም ነገሮች ያው እያዋዛው የሰው ብቻ ከምንል የራሳችንንም እያዋዛን ብናወራ ቆንጆ ነው ብዬ ነው። እና ስለዚህ ያልፋል ሁሉም ነገር። አሁን ይሄ ልጅ ነገ ትልቅ ደረጃ ላይ ደርሶ እነሱን የሚያመሰግንበት እነሱ እንደዚህ አድርገውልኝ ነው እዚህ ጋር የደረስኩት ብሎ ሄርሜላንም ሲያመሰግን አብርሽንም ሲያመሰግን በቃ ሙሉ ጓደኞቹን አብሮ የሰሩትን አብሮ እንትን ያሉትን ያመሰግናል። በዩቱቡም በተለያየ ነገር ደግሞ ራሱ ችሎ እንደነሱ እሱም ተከፋይ ሆኖ የተቸገሩትን የሚረዳ የተራቡትን የሚያጠጣ ልክ እንደሱ የተቸገረውን ሰው ደግሞ እሱ ከቻለ እንደነሱ ቤት ኪራይ ከፍሎላቸው ካልቻለ ደግሞ አጠገቡ ራሱ አስጠግቶ አብሮ እየሰሩ መቀጠል ይችላሉ። ሰው ደግሞ ለብቻው እዛ አይነት ቤት እዛ የሚያክል ቤት ውስጥ ይጨንቃል። አንተ ሰው ፈልግና ሰው ካጠገብ አብሮት የሚሰራ ምን የሚል ጓደኛ። ለነገሩ አብርሃም አሁን ላጤና አይደል? ለምን አንድ ላይ አትኖሩ? ከሄርሜላ ጋር ተጠቅልሎ እስከሚገባ ድረስ ለምንድን ነው አንድ ላይ የማትሆኑት? ለየብቻ ከምትሆኑ እሱም ሩም ተከራይቶናል የሚኖሩ አምላክ እስራኤል በየወሩ ስንት ነው? በየወሩ ላሉ በየቀኑ እየከፈለ መሰለኝ የሚኖረው። እና ስለዚህ አንድ ላይ ሆኑና አንድ ላይ ቤት ኪራዩ ያው መቼም አንዴ ተከፍሎላቸዋል። ስለ ምግብ ነው። የምግቧን ደግሞ አብርሃም ከሆነ መስራት ይችላል መሰለኝ ይችላል። ለምን አንድ ጊዜ አይተናል። እና
እንደዛ ነው እላችኋለሁ ውዶችዬ፣ የኔ ቆንጆዎች እና ሄርሜላ በወጣው ይተካልሽ መድኃኒዓለም። አንቺ እሱ ባላሰበው አንቺ ሰርፕራይዝ አድርገሽዋል። ወደ አዲስ አበባ መምጣት እንደሚፈልግ ሲናገር ችግሩ ቤት ኪራይ ስለሆነ መኖሪያ ቦታ ስለሆነ አቅሙ ስለማይችል አዲስ አበባ መኖር እኔ ቤት ኪራይ እችላለሁ አንተና ብለሹ አምጥተሹ ቤት ስለተከራየሽለት በጣም ደስ ብሎናል። እግዚአብሔር በወጣው ይተካልሽ። እውነት የምሬን ነው። በወጣው ያሰብሽውን ነገር እንዳላሰብሽው በላይ አድርጎ እግዚአብሔር ይስጥሽ። አሜን በይ፣ ተቀበይ፣ ይደርስሻል። ቀልድ አይምሰልሽ። እና ስለዚህ ምንድነው የምላችሁ ውዶችዬ፣ ደግነት ለራስ ነው። አንዳንድ ጊዜ መልካምነት ለራስ ነው መልሶ ይከፍላል የሚባለው እውነት ነው። ደግነት እናንተ ይሄን ሰሞን ያመጣሁት ፋሽን እንደዚህ ነው የሚያደርገኝ። ምን ማለት ነው? እስኪ ያረብ ማርያም ስማ ወልዶ ቅዱስ አሐዱ አምላክ በጌታ ስም የተመታኩ እንዴ! አሁን እኮ ዝም ብዬ ወይ ቁጭ ብር እኮ እንደዚህ አያደርገኝም። ይሄ ምን ይባላል? ምን ነው ላኩብኝ እንዴ? እቺም ስራ ሆናል። እቺም ምን ሆና ምን አበቀለች አሉ እና እንደዛ እላችኋለሁ። መልካምነት ለራስ ነው መልሶ ይከፍላል። በጎነት መልካምነት ለራስ ነው። እግዚአብሔር መልካም ነው። ለምታደርጉት ነገር በሙሉ በቃ ከፊታችሁ እግዚአብሔርን ካስቀደማችሁ፣ ከፊታችሁ እግዚአብሔርን እንትን ካላችሁ ምንም አትሆኑ። በቃ አንዳንድ ሰው መልካም በመስራት መልካም ነገር በማድረግ የምድሩን ሳይሆን የሰማይ ቤታቸውን ይሰራሉ። አንድ ሰው ኃጢአት የሚሆንበት መስረቅ፣ መዋሸት፣ በቃ የተለያዩ ነገሮችን ማድረግ፣ በሰዎች ላይ የማይሆን ነገር ማድረግ፣ ለሰው ክፉ ነገር ማሰብ። እኔ አሁን ለምሳሌ ለሰው ክፉ ነገር ባስብ፣ ለሰው ክፉ ነገር ብሰራ ያ ህይወት እኮ እኔ ክፉ ስለሰራው ያ ህይወት የኔ ህይወት አይሆንም። ይህንን ነው ለይተን የማናውቀው ከእግዚአብሔር ጋር የሚያጣላን። አሁን አንዳንድ ሰዎች መጀመሪያ ሲጀመር ሰው ከራሱ ጋር ይጣላል። ከዛ ቀጥሎ ከእግዚአብሔር ጋር ይጣላል፣ ከሰው ጋር ይጋጫል። ሰላማዊ የሆነ ነገር የለውም። በቤቱም ሆነ በኑሮ በሚያደርገው ነገር በሙሉ ሰላሙን ያጣል። በቃ ሰላም ያጣል። ከዚህ ሰላም ከማጣት እግዚአብሔር ይሰውረን። ብንችል ለሰው አብሶ ለሰው መልካም ነገር ማሰብ፣ ለሰው መነሳት ምክንያት አሁን ልክ እንደ ሄርሜላ ለሰው ውድቀት ምክንያት አልሆነችም። ለሰው አሁን ለዛ ልጅ እንዲነሳ አሁን የዓመት ቤት ኪራይ ማለት ቀላል አይመስላችሁ። ቤት ኪራይ የኖራችሁ ሰዎች ልታውቁ ትችላላችሁ። ወሩ አሁን ስሩ ቤት ኪራይ በጣም ተወዷል። ያው በየቦታው እንደዚህ 30 ሺህ 40 ሺህ 12 ሺህ ባይሆን እንደ አገሩ ቤት ኪራይ ተወዷል። ድሮ 300 400 ሚከራይ ዛሬ 3000 4000 ክፍለ ሀገር ራሱ ማለት ነው። እንደዛ ነው ቤት ኪራይ ሰርቪሶች። ለዛም ትልቅ ቤት እንደዚህ ኳሊቲውን የጠበቀ ምናምን ሳይሆን ሰርቪሶች በቃ እንደ 3000 ምናምን ነው ዛሬ ቤት ኪራይ የሚከፈለው። ስለዚህ ቤት ኪራይ ያሌለበት ሰው የራሱ ቤት ያው ዞሮ መንግስት ቤት ያላቸውም ከቤት ኪራይ የተናነሰ አይደለም በአመት የሚከፍሉት ግብር። እግዚአብሔር ያውጣል። እንደዚህ ብለሻል ብላችሁ ደግሞ ጭንቅላቴን እንዳትሉኝ አደራችሁን። እና ምን ልላችሁ ፈልጌ ነው ቤት ኪራይ የኖረው ነው የሚያውቀው። እኔ ግን በህይወቴ ቤት ኪራይ ኖር ያለሁኝ ግን ቤት ኪራይ አማሮኝ አያውቅም። እኔ በምኖርበት ሰዓት ቤት ኪራይ ላይ ርካሽ ነው ቤት ኪራይ። ከሀገሬም ሳልወጣ ቤት ኪራይ ተከራይቼ ኖሬም ነበረ። ስለዚህ ያን ጊዜና የአሁኑ ቤት ኪራይ የተለያየ ነው። የሚሰራ ስራ ካለ ኦኬ ምንም ችግር የለም። ቤት ኪራይ በከፍሉት እየሰራ ነው ሰው ልጅ የሚከፍለው። ግን መሰሩት ነገር ካሌላችሁ እንደው ስራ አያሳጣችሁ፣ ጤና ይስጣችሁ እግዚአብሔር። ከምንም በላይ ለሰው ልጅ ጤና ነው። ጤና ካላችሁ እውነት የትም ጉድጓድ ብትገቡ ሰርታችሁ ታገኛላችሁ። ግን ጤና ካሌለው ሰው ልጅ ንብረት ቢኖራችሁ ራሱ ጤናን በንብረት መግዛት አይቻልም። ከባድ ነው፣ በጣም ይከብዳል። ህይወት ይከብዳል። ቤት ኪራይ ያለባቸው ሰዎች በጣም ስቃይ ነው።
ግን ያው እግዚአብሔር የአንድ ዓመት ቤት ኪራይ ማለት እሱ እግዚአብሔር ረድቶት በቃ የሚሰራውን ነገር እግዚአብሔር ይክፈትለት። እውነት በቃ እኔ አላቅም። በእርግጥ አሳዝኖኛል ሲያለቅስ ምናምን በጣም ነው ያሳዘነኝ። እግዚአብሔር ደግሞ እሱም ሰርቶ ህይወቱን ቀይሮ ለሚመጣ ዓመት እኮ እግዚአብሔር ደግሞ የሚሰራውን ባርኮለት የቤት ባለቤት አድርጎት በቃ እውነት ቤት ካሌላችሁ ዘመድ ራሱ ይጠላችኋል። ከባድ ነው ግን ቤት ኪራይ ከባድ ነው። ሰው ቤት ኪራይ ውስጥ ሲኖር ላጤ ከሆናችሁ ምንም ችግር የለም። ልጅ ያላቸው ባለትዳር ስትሆኑ ወይ ልጆች ካሏችሁ ልጆቻችሁን አይፈልጉም ጥሎባችሁ። አንዳንድ ሰው አከራይ ለምን ልጆች እንደሚጠሉ አላውቅም። እኔ ልጅ አልጠላም። እኔ ልጅ ደስ ይለኛል። ልጅ እኮ በቃ እንደው ትናንሽ ልጆች አብሶ እኮ እግዚአብሔርን ግቢ ውስጥ ሲኖሩ ደስ ይላሉ። ልጆች ማለት እኮ የዋህ ናቸው። ምንም አያውቁ፣ ክፋት አያውቁ፣ ምን አያውቁ። ይሄ እሳትና ውሃን ለይቶ የማያውቁ እሳት እንትን ባይሉ እሳት ሄደው እኮ አይጨብጡ። እንደማያቃጥልና እንደማያቃጥል ሳያውቁ እኮ አንስተው እንትን አይሉ። የሆነ አንድ ጊዜ እናትየው ወጥ ልትሰራ መሰለኝ ወይ ትንሽዬ ልጅ እናትየው ሽሮ ነስንሳ ሰው ሲጠራት ነው መሰለኝ ሽሮ እንዲያንስው እቃው እንዲያንስታት ሄደች ማለት ነው። ከዛ ልጁ እንዳለ ሽሮ ናቶ አላም ላይ ግልብጥ ከዛ ሽሮ ብልትልት። አንዳንድ ልጆች ደግሞ ሽሮ የሚወዱ ልጆች አሉ። በጣም ሽሮ ይሄ ብትን ሽሮ የሚወዱ ልጆች አሉ። እና እንደዛ ልጆች ያላችሁ ሰዎች ተጠንቀቁ። ለምን ሽሮና በሱ አንድ አይነት ነው። ትንካል መመለሻ የለውም። እግዚአብሔር ከእንደዛ ነገር ሰውን ይሰውር። እና ስለዚህ አንዳንድ አከራዮች በቃ አይወዱም ልጆች። ለምን እንደሆነ አላውቅም። ልጅ ካላችሁ ኖይ እኔ ነኝ የማስተዳድረው፣ እኔ ነኝ የማበላው፣ እኔ ነኝ የማጠጣው። ለምን ልጆቹን እንደሚጠሉ አይዶን ነው። እና እንደዛ ነው። ስለዚህ አሁን አማንዬ ያንን የመሰለ ቤት ፈልስሰስ ትላለክ። ማነው አብርሽ ደግሞ አልጋን ምንድነው ሶፋ ምናምን በቃ የላጤ ትንሽ ቅልጥፍጥፍ ያለች ቆንጅዬ 8 ሰው የምትይዝ በቃ። ከዛ አልጋም ደግሞ ሜትር ራሱ ይበቃዋል ላጤ ስለሆነ። ከዛ ወደፊት እሱ ሲያገባ የልጆቹ ወይ ደግሞ የእንግዳ መቀበያ ትሆናለች። ሜትር እኮ ታምራለች አልጋ። ሜትር የምትባል በቃ አልጋ አለች። ታውቃላችሁ ሜትር የሚባል 1 ሜትር ያልሞላ ሜትር የሚባል አለ እና በጣም ያምራል። ደግሞ 1 ሜትር ነው። 1 ሜትር ነው እንደ ሜትር የሚባለው 1 ሜትር ነው። ሜትር የሚባለው 20 ሜትር። እኔ ቆይ አሁን በዩቱብ ላይ የሚያሳዩ አንዳንድ ሜትሮች እኔ ቆይ ግርም እያለኝ ነው። ወሎ ላይ ግን የሚሰራው አልጋ ማሻአላ ወሎች፣ በዚህም ሰበብ አመሰግናችሁ። ምንድን ነው ጎበዞች ነው የምላችሁ እንጂ ምን አመሰግናለሁ ገዛዋችሁ ምን አልኳችሁ። ዛሬማ ቆይ እና ያቺ ራሱ ትበቃዋለች ለላጥነቱ፣ ምንም ችግር የለውም። እና ምን ልላችሁ ፈልጌ ነው ለአመት እሱ ደግሞ ራሱን ቀይሮ ራሱን ለውጦ ከምንም በላይ ግን የሚሰራው ስራ እግዚአብሔር ባርክለት። እውነቴን ነው የምላችሁ። ለምን እንደሆነ አላውቅም። በጣም በቃ እንደው ችግር የሚባል ነገር ማንንም ሰው ባይነካ፣ ይሄ ችግር የሚባል ነገር ችጋሩን ይዞ ከሰው ሰፈር ከሰው ጭንቅላት ላይ ወጥቶ ህልም ብል ወደሚበርበት ወይ ሲኦል የሚገባ ከሆነ ውሃ ውስጥ የሚገባም ከሆነ የፈለገበት ቦታ ይግባ። ይሄ ችግር የሚባል ነገር እኮ ባይኖር እኛም ከሀገራችን አንሰደድም፣ ሀገራችን ላይ እንሰራለን። ሀገራችን ላይ ግን አሁንማ እኮ ሀገራችን ግን ተሻሽላለች በአንዳንድ ነገሮች። እውነት እንደዚህ አሁን እንዳሁኑ ጊዜ ቢሆን ይሄ ቲክቶክ የሚባል ነገር ቢኖር ዩቱብ የሚባል ነገር ቢኖር እኔ ከሀገር ያልወጣም። እውነቴን ነው የምላችሁ። እኔ ዩቱብ ብር እንደሚከፍል ያወቅኩት የዛሬ 4 ዓመት እንደዛ መሰለኝ። እኔ ግን ስመጣ ዩቱብ የሚታወቀው በይበልጡን ያዳደጉ አገር ወደ በቃ አረብ ሀገሮች፣ አሜሪካ፣ ይሄ ለንደን ምናምን ነው እንጂ ወደ ኢትዮጵያ ራሱ አይታወቅም። ግን የሆነ ጊዜ ስንት ዓመትሽ ነው ከመጣሽ ምናምን ብዬ ቲክቶክ ላይ ተጠይቄያለሁኝ እና የዚህን ዓለመት መስል እንዴ የዚህን ዓለመትማ እኮ የዩቱብ ቲክቶክ ምንድን ነው ኢሞ ራሱ ክፍለ ሀገር ላይ የሚጠቀም ሰው የለም። አልፎ አልፎ አንዳንድ ሰዎች ነው እንጂ እኔ ስመጣ የሚጠቀሙ ሰው የለም። ብዙ ዓመት ቆይቼ አይደለም እንዲህ ስላችሁን
እና ዩቱብ እኔ ገንዘብ እንደሚከፍል ያወቅኩት ከ4 ዓመት ግን እኔ በመጣበት ሰዓት ሀገራችን በጣም ማን ነው የለቀቀው መንግስት ማን ነበረ? ኃይለማርያም ነው። ኃይለማርያም ያኔ ሀገራችን እንዲህ በቃ የምትንቀጠቀጥ ዩቱበሮች ያኔ እነማን ናቸው መሰላችሁ? እነ ማን ነው የሀረሩ ልጅ ደረጀ ሀረሩ፣ እነ ማን ናቸው ጂጂ፣ ደግሞ የሆነ ልጅም አለ ጀርመን ሀገር የሚኖር ማን ነበረ? ግን የወለጋ ልጅ ነው እሱ ልጅ ማን ነበረ ስሙ? በቃ ብዙ ናቸው። ግን አሁን ያው እየረሳው ከዛን ደግሞ ከአረብ ሀገር ደግሞ እነ አብርሽ ቄራው ማን ነው ስሙ? አሁን ባለፈው እንትን ማን ነበር ይሄ ወፍራሙ ልጅ በእናታችሁ እሱ እነ ማን ነው ብሬክስ አበሻው ጌተንቢ ማን ነው አሁንም አሹ ብልሹ ነው አሹ ምንድነው የሚለው እንዲህ ኮፍያው እንደሚያደርገው ልጅ እነሱ እኔ ብር ከፍሏቸው የሚሰሩ ምናምን አይመስለኝም። ግን መክፈት ፈልገው የሆነ ስለ ኢትዮጵያ እንደዚህ ትሁን፣ ኢትዮጵያ ምን ትሁን፣ ኢትዮጵያ በዛ ወጣች፣ ኢትዮጵያ በዚህ ገባች፣ ኢትዮጵያ በዚህ ሆነ ስለምናደድ በቃ እንደዚህ የሚሉት ሰዎች እኔም እንደው አውቄ ገብቼ እኔም በቃ እንደው ልትለካቸውን በነገርኳቸው በመንጫ እናጭዳቸዋለን ምናምን በምንባልበት ሰዓት አሁን እግዚአብሔር ይመስገን ነገሮች እየተረጋጉ ዩቱበሮችም ያው ሌሎቹ መልካም ነገር የሰሩበት እናሹ እነ ማናቸው እነ ደረጀ ዛህራሩ ማነው እና ማነው አብርሃም የቄራው እነሱ ያው ስለ እንትን ነው የሚያወሩት። እነሱ በብዛት ስለ አረብ ሀገር ነው የሚያወሩት እንጂ ስለ ሀገርም እንደዚህ የሚያወሩት እነ ጂጂ ናቸው። በስመ አብ እቺ ኢትዮጵያ እንዲጠቅልል የምትል ቢሆን በእነሱ ተጠቅልላ የኔ እንደ ወረቀት ክብሪት ጭረውባት የኔ አቃጥሏት ብናርጓት ነበረ። ግን የትኛውም ሀገር እግዚአብሔር ባለ ጊዜ ብቻ ነው ምድሪቷ በሙሉ የምትጠቀለለው። አንድ ኢትዮጵያ ብቻ አለች እና ስለዚህ ያኔ ስለምናደድ ባቅበት ነበረ። በቃ ባቅበት ቲክቶክም ራሱ ከጊዜ በኋላ ነው የከፈትኩት። የኔ ጓደኛ አለችኝ እሷ ክፈቺ ምናምን ትለኝ ነበረ። ማውራት ራሱ የጀመርኩት ቲክቶክ ላይ ቅርብ ጊዜ ነው። እኔም የመጀመሪያ ቲክቶክ እንትን ያሉብኝ እኔ ምን አድርጊያቸው እንትን እንደሚላቅም አላውራም። ለዛውም ያኔ መዝሙር ለቅበታለሁ የሆነ ነገር መጥፎ ነገር አሁን ለምሳሌ ተቃራኒ የሆነ ነገር አንዳንድ ነገሮች ከጎን አድርጌ እኔ ከጎን ሆኜ እንደዛ አይነት ነገር እሰራ ነበረ። ከዛ አንዳንድ ሰዎች ያልተመቻቸው ሰዎች ሪፖርት ነው የሚባለው ሪፖርት ነው ምንድነው የሚያደርጉብኝ እንደዛ አደረጉብኝ። ያው የኛ ሰው ደግሞ መተባበር አያውቅም። እስካሁን ይሄኛው እንትን ራሱ እኔ እንትን ሊንኩን ማለትም ኢሜይሉን ስላልቀየርኩኝ ቅጣቱ ያው እንዳለ ነው። እግዚአብሔር ይመስገን። እኔ ገንዘብ ይከፍላል ብዬም አይደለም ያኔ አላቅም ልላችሁ ፈልጌ ነው። እና ይሄ ሁሉ የተነሳ በማን ነው? በአማኑ። አማኑ የቱ ካላችሁ ሄርሜላ ቤት የተከራየችለት አዲስ አበባ ምድር ላይ ቆንጆ አፓርታማ የተከራየችለት በዛ የተነሳ ነው። ችግር በጣም መጥፎ ነው። ብር ማጣት በጣም መጥፎ ነው። ገንዘብ በቃ ገንዘብ ከሰው በላይ የሚያደርጋችኋል፣ ከሰው በታች የሚያደርጋችኋል። አንዳንድ ጊዜ ምን መሰላችሁ ከራስ በላይ የሆነ ሀብትም እግዚአብሔር አይስጣችሁ፣ ከሰው በታችም እግዚአብሔር አያደርጋችሁ። መካከለኛ ከሆናችሁ ሰው የምትረዱበት ራሳችሁ የምትረዱበት ተቸግራችሁ ወይ ቤተሰባችሁ ተቸግሮ እንትን የማይልበት እግዚአብሔር ከሰጣችሁ በቃ በቂ ነው። አመስግኑ በሱ። ስለዚህ አመስጋኝ መሆን ትልቅነት ነው። ይቅርታ ሰዎች ያው ዛሬ እዚህ ባህሬን እየዘነበ ነው። እናንተ ጋር ዝናብ አለ ወይ? ዳመና ነው፣ ዝናብ አለ፣ ካፋ ደስ ይላል። ልክ የአገሬ አየር ነው የሚመስለው። አየሩ ደስ ይላል። ስለዚህ ውዶችዬ እንደዛ ነው የምለው። ችግር በጣም መጥፎ ነው። አማኑ ደግሞ የዛሬ ዓመት እግዚአብሔር ካለ
እኔ እውነት ምኞት ለሱ ብቻ ሳይሆን ለማንኛውም ለሰው ልጅ ዘር በሙሉ እግዚአብሔር ችግርን ቅድም እንዳልኩ ነው ልቅምቅምቅም አድርጎ ከላያችን ላይ ያርግልን። እኛም በሰው ሀገር ያለነው ያሰብነውን አሳክተን ህልማችን ተሳክቶልን እንቆቅልሻችን ተፈቶልን ሀገራችን ገብተን ሀገራችን ከቤተሰባችን ጋር ከልጆቻችን ጋር ከባሎቻችን ጋር በቃ ፈታ ማለት እውነት በቃ ኑሮን ሲሉት መቃብር ይሞቃል ሲባል ውሸት ነው፣ መቃብር አይሞቅም ብለዋል ዶክተር አብይ አህመድ። ስለዚህ ያው ተረቱ ነው፣ መቃብር እንደማይሞቅ እናውቃለን። ያው ኑሮ ከተባለና እዛ ስር ከተተኛ ኑሮ ነው ያው የዘላለም ቤታችን እዛ ስለሆነ ከዛ ወደ ላይ መመለስ ስለማይቻል ስጋችን ነው እንጂ ከላይ ነፍሳችን ያው ከጌታችን ያ ሙስሊሞችም ከአላህ ጋር የምትገናኙበት ነው። እኛም ክርስቲያኖችም ከእግዚአብሔር ጋር የምንገናኝበት ነው። ሞት ማለት እንደ ስራችን እግዚአብሔር ለሁላችንም ደግሞ መልካም ነገር የአብርሃም የአዳም ልጆች ነን፣ የአዳምና የሔዋን ልጆች ነን፣ የትኛውም በምድር ላይ ያለ ሰው በሙሉ። ስለዚህ ሁላችንም እግዚአብሔር ለገነት ያብቃን። ማንም ሰው ወደዛ መጥፎ ህይወት ውስጥ እግዚአብሔር አያስገባን። ከእግዚአብሔር ጋር የምንኖርበት መልካም ነገር ሰርተን ወደ ሰማይ ወደ ደጁ መሄድ ማንም ይፈልጋል። መቼም ሰው ልጅ ሆኖ ሲኦልን የሚፈልግ ሰው የለም። ማርያምን ሁሉም ሰው ገነትን ነው የሚፈልጋት፣ ከእግዚአብሔር ጋር መኖር። በቃ እግዚአብሔር እሱን ይስጠን፣ ለሁላችንም ልቦና ይስጠን፣ መዋደድን ይስጠን። ሰው ልጅ መጀመሪያ እርስ በራሳችን ከተዋደን፣ እርስ በራሳችን መልካም ነገር ከሰራን፣ ሰው ልጅ ካለው ነገር ለሰው የሆነ ነገር ካደረገ እግዚአብሔር በቃ ሁላችንንም እንደዛ ይጎብኘን። የሆነ መዝሙር ደስ የሚለኝ አለ፣ እኔ ስጠኝና ለአንተ መስጠት አይከብደኝ የሚል ዘማሪ አለ። በጣም የምወደው መዝሙር ነው። በጣም ነው የምወደው እሱ መዝሙር። እግዚአብሔር ከሰጠኝ መልሼ ለእግዚአብሔር መስጠት። ለእግዚአብሔር መስጠት ሲባል አንዳንድ ሰው እግዚአብሔር እኔ ታግኝታችሁ ለእግዚአብሔር መሰጡት ወይ ምናምን እንዳትሉ። ለእኔ አይነት ሰው ለተቸገረ ሰው ከሰጠሁኝ ያንን ችግሩን ለሰው ከቀረፍኩኝ፣ ከተራበ የተራበን ካበላው፣ የታረዘ ካለኝ ነገር አንስቼ ከሰጠሁት ያ መልካምነት ነው፣ ያ ደግነት ነው። ግን እንደዛ አይነት ልብ ለሁላችንም ጌታ ይስጠን፣ መልካም ነገር እንድንሰራ። ልክ እንደ ሄርሜላ እግዚአብሔር ስለባረካት እግዚአብሔር ስለሰጣት ሰጠች። ገባችሁ? እኛንም ደግሞ እኔንም እግዚአብሔር እንደሷ ሰጥቶኝ ከኔ በታች ለሆኑ ሰዎች እንድደርስ እግዚአብሔር ይፍቀድልኝ። የመስጠት የአፍ ብቻ ሳይሆን የመስጠትን እንድሰጥ እግዚአብሔር ልቤን ያነሳሳው። የሰጠኝን ነገር የባረከልኝን ነገር ሰርቼ የተባረከልኝን ነገር ለእግዚአብሔር መልሼ እንድሰጥ፣ ለምስኪኖች እንድረዳ እግዚአብሔር ያንን በዛ ይርዳኝ። እሱን ጌታ ለምነዋለሁኝ። የኔ ቢጤዎች አሁን እኛ ሀገር ሲመጡ አንዳንድ ሰዎች ውጭ ላይ ምግብ ምናምን ይሰጣሉ። እኔ ውጭ ላይ ምግብ አልሰጣቸውም። ራሴን ለማሞገስ ምናምን አይደለም፣ ደስ ይለኛል። እቤት ግብት ብለው ብልት አድርገው ሲወጡ የሰጧቸው ውሃም ከሰጧቸው ውሃ ጠጥቶ ሲሄዱ። አሁን የኔ ቢጤዎች ለነገሩ የታሉ ቀርተዋል። የኔ ቢጤ ካሉም አሁን ወደ አዲስ አበባ ምናምን እና ቤተክርስቲያን ላይ ሊገኙ ይችላሉ። አሁን ድሮ እንዲህ ሰንበት ሲሆን ማህበር ሲኖር ማህበር ቤት ይመጣሉ። ምን ይላሉ? የኔ እናት በጣም በቃ እና ምን ልፈልጌ ነው ሄርሜላ፣ እግዚአብሔር በወጣው ይተካልሽ፣ ቀሪውን ደግሞ ይባርክልሽ። ተባረኪ። የአብርሃም ደግሞ ባንቺ በጣም ቆርቻለሁኝ። አብሶ ሁለታሽ በዝቶብናል። አብሶ ለኔ አለ አንተና እሷ እኮ አሁን እናመሰግናለን እንመሰጋገናለን የምትሏል። ወደፊት ጠጋ ጠጋ እያላችሁ ይመስለኛል። እቺ ጠጋ ጠጋ ቃለ ማንሳት ነው እንደሚባለው። መቼም አሁን ባለፈው እኔ በጥፊ ምን ነበረ ልመቺ ነው እንዴ ምናምን ስል አይ ያለችና ከዛ ሁለተኛው ላይ ሚችኛ እኔ ዝም ስለምልክ እኔ ልቤ ስለምታቅ ነው ምናምን ብላለች። ያው እቺ ጠጋ ጠጋ ቃለ ማንሳት ነው ይባላል። እቺ ጠጋ 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 እያላችሁ እና እየደረሳችሁ አላቅም። ደግሞ ማን ነው እሱ ያ ደስታ የሚባለው ልጅ ሄርሜላን እናቴ ላከችው ሩታ ጋር ምናምን እያላችሁ ፎቶሾፕ እያረጋችሁ እናንተ ቆይ እኔ እኮ አንዳንድ ጊዜ
ክሮፕ እየተደረገ ፎቶ ሲለቀቅላችሁ አንዳንድ ሰዎች ሰፍ ብለ እውነቱን ነገር የሆነች ጓደኛችን ፎዙ ተናግራለች እኮ ፎዚያ ጀግና ሴት አለች። ልክ እንደነ ማነው ስሙ ልክ እንደነ አብርሽ ቄራው ለእነዚህ አረብ ሀገር ለምንኖረው ልጆች እንድንነቃ የምታነቃቀን አነቃቂ ማለት እችላለሁ። እሷ ላይ ማርያምን አሁን እኔ ዩቱብ እኔ እንደው እሷን የቻለ ምርጥ ፕሮግራም ሰራለሁኝ። እኔ ከዚህም በፊትም ተናግሬያለሁኝ። እኔ በጣም ከሚገርማችሁ ነገር ስለ እኔ ቻናል ከዚህም በፊትም ትንሽ መሀል ውስጡ ገብቼ ማውራት የማልፈልገው ወዳጅ እንዳለ ጠላት ስላለ ነው። እና የሆነ ሲስተካከልልኝ ምስልልኝ ስለ ዩቱቤ በደንብ ነግራችኋለሁኝ። ግን የማላቀውን እንዳቅ የሆነ በቃ የሆነ ቻናል ሌላ ይቅርና የሆነ ኧረ በስመ አብ እውነት ሰው በገንዘብ ሰታችሁ በገንዘብ ራሱ የማያስተምራችሁ እሷ ግን በነፃ ነው የምታስተምረው። እሷ እንዳለችው ራሱ ቻናሏን ገብተን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት አናደርግም። ግን ሄደ የምንጣደው እዛ ወይ የሚሰዳደቡበት ቤት ወይ ደግሞ ምን የሚሉበት ቤት ይሄ ውሸት ያለበት እሷም እንዳለችው በቃ ውሸት ያለበት በውሸት መፈመስ ነው የሚባለው። እኔ ያው ምንድን የሚባለው መታወቅ ነው በኛ ቋንቋ። እኔ ምን አስጨናነቀኝ ከእንግሊዘኛ ጋር አቦ መከራዬን አበላኝ እኮ ሰዎች። እና ስለዚህ መታወቅ ሰው ቢፈልግ እኔ አሁን ሳልታመም ታምሜያለሁ፣ ሳልፈለግ ተፈልጫለሁ፣ ሳልጣላ ተጣልቻለሁ፣ ሳልኮራረፍ ተኮራርፌያለሁ። ኤኬሌ እኮ እንደዚህ ነው፣ እኔ እኮ እንደዚህ ነኝ እያልን እኮ እዚህ ጋር እንዲህ እያልን እንደሌሎቹ ወይ ራቁታችንን ቀሚሳችንን እስከ እልባይ ለወላድ ማለት እውነት ይሄ ያ ዘመን ወየውልሽ ወላድ ብሏል እግዚአብሔር የተባለው እውነትም አሁን ነው። ወየውልሽ ለኛ እግዚአብሔርን ለኛ ነው ያ ቃል ቢነገራቸው። እኔ ሰው ልጅ ራቁቱን ካልሄደ ቆይ ቪዲዮ አይታይለትም ወይ? እዛ ራቁቱ ስር ሄዳችሁ እናንተ በርቺ፣ ዘንጪ፣ እንደዚህ ሁኚ ያበረታታት እየመሰላችሁ ልጅቷ በቃ ወንድም ይሁን ሴትም በቃ መንገዱን እንዲለቅ እንዴት ሰው ልጅ ራቁቱ ሲመጣ። ግን እግዚአብሔር ለሁላችንም ልቦና ይስጠን። እግዚአብሔር ከልቦናችን ጋር እንድንሆን እግዚአብሔር ይፍቀድልኝ። እኔ ምን ችግር አለው? እኔ ቀሚሴን ዝንጥ አድርጌ ለብሼ ብመጣ አሁን እንደዚህ መጥቻለሁኝ። የፈለጋችሁ ሰው ውደዱኝ፣ የፈለጋችሁ ሰው ጥሉኝ፣ አያገባኝም። እኔ የፈለጋችሁ ሰው እቺ ደግሞ እንዳሮጌን ለብሳ መጣ ይበሉና ሂዱ። ራቁቷ ቄጧን ገርባ የምትመጣው ሴት ሂዱና እዩ። አያችሁ፣ በካሜራ ነው እንጂ ያያችኋት ወይ አጠገቧ የላችሁ። እኔ ምንድን ናችሁ? አዎ በርቺ፣ ጥሩ ነው ያደረግሽው፣ እንደዚህ ሆነሽ ነይ። አንቺራን እንደዛ የምትይ ሴት ልጅ እንደኔው ዩቱብ ሰሪ ነሽ። ለምን አንቺ ተራራቁትሽን ቀሚስሽን እዚህ ጋር አድርገሽ አትመጪም? የሙስሊም ልጆች ሆናችሁ እንደዚህ ሸሪያችሁን እየጠመጠማችሁ እናንተ በርቺ፣ አንቺ ጎበዝ ነሽ፣ እንደዚህ ራቁትሽን ነይ እያላችሁ የምታበረታቷት እሷም ራሱ እንደናንተ አይነት ናት። ገባችሁ? እንዴት ሰው ልጅ ራቁቱን እናቱ እንደወለደችው ታያላችሁ። ማናት የሆነች እነዚህ የውጭ ዘፋኞች አሉ ራቁታቸው የሚዘፍኑ። እኔ እዚህ መቼም ይሄ አረብ ሀገር ክፉ ነገር ማስተምሮናል፣ ደግ ነገር ማስተምሮናል። ደጉን እንቀበለዋለን፣ መልካሙ። ይሄ እብደቱን ለእብዶቹ ላበዱት በቃ እነሱ ስላበዱ የሆነ ልጅ አንድ ጊዜ ምን አለ መሰላችሁ? የዛሬ ስንት ዓመት የሆነ ነገር አየብኝና መሳይ አለኝ። አቤት አልኩት። አንድ ሰው ለሚመጣ ዓመት ሲያብድ ዘንድሮ ለእብድ ድንጋይ ያቀብላል አለ። ያ ነገር ዛሬ ነው የሚገባኝ። የሆነ ትክክል ነገር ላይ ሳትሆኑ ስትቀሩ ለሰዎች የሆነ ነገር ሲነግሯችሁ በዛን ሰዓት ላይ ገባችሁ ይችላል። እና ስለዚህ እሱ ያለኝ ነገር በእርግጥ ያ ነገርም ባይሆን እንደዛም ባይሆን እኔ እሱ ባሰበው መንገድም ባይሆን ዛሬ ላይ ሳየው ያ ነገር ትክክል አይደለም። በእርግጥ በአንድ በኩል ትክክል አይደለም፣ እሱ ባለው በኩል ግን ትክክል አይደለም። ምን ልላችሁ ፈልጌ ነው፣ እናንተ ዛሬ እሷ
ስላበደች አሁን እንደዚህ ሁኚ እንደዚህ ዘመድ እኔ ቤተሰብ የሚባል እኔ ራቁቴን እስኪ የትኛዋ የሙስሊም ልጅ ናት ባቷን እያሳየች ቪዲዮ ምሰራ? እቺ እኮ እኛ የእኛን ሃይማኖት አትወክልም። ሲጀመር እኔ ሃይማኖቷም ራሱ ምን እንደሆነ አላውቅም። ይሄ ምን የሚባል የሆነ ሃይማኖት አለ ወይ? እነሱ ልትሆን ትችላለች፣ ጴንጤም ላትሆን ትችላለች። የሆነ ሃይማኖት አለ ምን የሚሉት እሱ ልትሆን ትችላለች። ለምንድን ነው ካልሽ እንደዛ ካላችሁ ክርስቲያን አለች ማ ክርስቲያን ብትሆን ልጇን ክርስትና ታነሳለች፣ ታጠምቃለች። ስለዚህ እዚህ ጋር መስቀል ስላሰረች ክርስቲያን ናት ልላት አልችልም። እና ስለዚህ እናንተ እኔ ለነገሩ ከኔ ስላልሆነች እንደፈለገኝ መሆን ትችላለች ማለት አልችልም። ለመሰላችሁ ምንድነው የሚለው የእግዚአብሔር ቃል? አንድ ሰው ከመንገዱ ሲወጣ አሁን አንዳንድ ሰው ምን አገባሽ አንቺ፣ እሷ እንደፈለገች ትሁን፣ ምን አገባሽ አንቺን አልነካሽም። እግዚአብሔር እንደዛ አይልም። አንድ ሰው ጥፋት ሲያጠፋ ካያችሁ፣ ሲሰቅ ካያችሁ፣ ሲዘሙት ካያችሁ፣ ሲመነዝር ካያችሁ መከሩት። ያነሳው እዳው አለባችሁ ይላል እግዚአብሔር ቃል። እኔ በእግዚአብሔር ዘንድ እኔ እኮ አንዳንድ ጊዜ የእግዚአብሔርን ነገር ራሱ እንዳልናገር የሆነና የሆነ ነገር ደግሞ ያስገድዳችኋል። እኔ ሰባኪ ሆኜ አይደለም ወይ ከነሱ በላይ ቃል አውቄ አይደለም ወይ እነሱ ከኔ በላይ እኮ የመጽሐፍ ቅዱስን አገላብጠው የማንበብ አቅሙም ችሎታውም አላቸው። ግን እኔ የተማርኩትን የሰማሁትን እናገራለሁኝ። ስለዚህ ምንድነው እዳው አለባችሁ። የአንድ ሰው እዳ አለባችሁ። አንድ ሰው ወይ አሁን ለምሳሌ እናንተ በዚህ በልብስ በምናምን በምጥስ ይሆናል መታል ሌላ ይቅርና እግዚአብሔር እንዲያውቅ ራሱ አንድ ሰው ካላደረጋችሁ የዛ ሰው እዳ አለባችሁ። እግዚአብሔር ጠይቃችኋል። እና ስለዚህ ሰው ራቁቱ ሲመጣ ተገልቦ ሲመጣ አዎ ቆንጆ ነሽ፣ በርቺ፣ በርታ፣ እንደዚህ ሁን፣ በዚህ ውጣ፣ በዚህ ገባ። ለራስ የማትመገበው ምግብ ሰውን አትመግብ ይላል እግዚአብሔር ቃል። እኔ ስለዚህ ለራሴ የማለብሰውን ነገር ለራሴ የማላደርገውን ነገር ታው ይሄ ነገር ቆንጆ አይደለም፣ እንደዚህ አታርጉ፣ ለኛ የተፈቀደልን ቀሚስ ነው፣ ቀሚሳችሁን ልበሱ ማለት። አይ ቀሚስም አንለብስም ካላችሁ እምብርታችሁን አታሳዩን፣ ባታችሁን አታሳዩን፣ አንገታችሁን ራቁት አድርጋችሁ አትምጡ። ተው ማለት እኔ ወይ ፋራ ወይ በእነሱ ቀንቼ ምናምን አይደለም። እኔም እነሱ የሚያደርጉትን ነገር የማድረግ አቅሙ አለኝ። ገባችሁ? ምንም የሚከለክለኝ ነገር የለም። ገንዘብም ከሆነ እየሰራው ነው አገኛለሁኝ። ይሄ ስንት ብር ነው ወይ በሚሊዮን የሚቆጠር የለኝም። እንደዛ ስላችሁ ደግሞ እነሱ በሚሊዮን የሚገዙ ልብስ ካላችሁ ድንገት ስለዚህ ለምን 3 ሚሊዮን 5 ሚሊዮን ጨረስንበት ስለሚሉ አንዳንድ ዩቲዩበሮችና አንዳንድ ቲክቶከሮች ማለት ነው። ስለዚህ እኔ በሚሊዮን የሚገዛ ልብስ ለምን ገዛለሁ? በሚሊዮን የሚገዛ ቤት ገዛለሁኝ። ቅርስ ያው ምን መሰላችሁ? ቅርስ ስላችሁ የዘላለም ነገር ምንም የለም። ዘላለም የሆነ ነገር እግዚአብሔር ብቻ ነው። ለዘላለም የሚኖር እሱ ብቻ ስለሆነ ያው ምድር ላይ እስካለሁበት እገለገልበታለሁ፣ እጠቀምበታለሁ። በሚሊዮን የሚገዛ ነገር እኔ የሚያልቅ ነገር ሳይሆን ለልጆቼ ለልጅ ልጆቼ ውርስ በምናምን የሚደርሳቸው ነገር ላቆይላችሁ እችላለሁ እንጂ ቡቱቱ አጥቤ አስጥቼ ወይን ምስማር የሚቀደው ሚሊዮን ማውጣበት ምክንያት የለኝም ልላችሁ ፈልጌ ነው። ስለዚህ አንድ ሰው ራቁቶ ሲወጣ ራቁቶ ሲመጣ ዋው ጎበዝ ጀግና፣ እሷ እኮ እንደዚህ ናት፣ ኧረ እሷማ ይጨብጨብላት፣ እሷ እኮ ጀግና ናት ምናምን የምትሉ ሰዎች ተረጋጉ፣ እግዚአብሔርም ተረጋጉ። እኛ ምን አገባን እሷ ለምትለብሰው ለምትሉ ለምትናገሩት አንደበት ተጠያቂ ናችሁ። ማን ነው የሚጠይቃችሁ? እግዚአብሔር ነው የሚጠይቃችሁ። ገባችሁ? እግዚአብሔር ይጠይቃችኋል። በመጽሐፍ በቁርአንም ከሆነ ሴት ልጅ ራቁቷን ትሂድ የሚላለ እንዴት ትሸፋፈን እያሉ ስለሚላለ የምትሸፋፈኑት። ስለዚህ አንድ ሴት ራቁቷን ስመጣ አንቺ እኮ ጀግና ነሽ፣ አንቺ እኮ እንደዚህ ነሽ፣ አንቺ እኮ ጎበዝ ነሽ፣ ለዚህ እኮ ነው የሚቀኑብሽ። እኔ አልቀናም። እኔ በእንደዚህ አይነት ነገር አልቀናም። ሲጀመር ሚቀናም ይቅና። ራቁቱ መሄድ እንዲህ እኛ ጋር ስመጡ በፊት ለፊት በመስኮት ሽፍንፍን ብላችሁ በክላሳችሁ ራቁታችሁ የምታብዱ ከሆነ እሱ የራሳችሁ መፍት ነው። እኔ ፈጣሪ እኔ እንዴት እንደምታስቡ ራሱ በጣም ነው የምትገርሙኝ። ጀግና ነሽ፣ ጎበዝ ነሽ፣ አንቺን የሚያክል የለም፣ አንቺን የሚደርስ የለም ምናምን ወይ ለሽ ማንም ከማንም አያስብ። በዛ ራቁት በመሄድ
ልነስ ችግር የለውም። እኔ ራቁቴን የሚሄደው ከፍት አይደለሁም። ከፍት ራሱ እኮ ነውሩን ይሸፍናል። ከከፍት አንሰን እኛ ነውራችንን መሸፈን ካቃተ እሱ በቃ ጤነኛ አይደለም፣ ለቋል ማለት ነው። ገባችሁ? ስለዚህ አጉል አትመጻደቁብን። እኔ ከእንትኔም አወጣችሁን ከመስመሬም ወጣው። አንዳንድ ነገሮች ይመጡብኛል። ምን ላድርግ? ስለሚመጡ ነው፣ እያየውን ስለሆነ ነው። ያው እያየናል እኛም እያየን ስለሆነ ምን እናርግ ታዲያ? እና ስለዚህ የማይሆን ነገር ሰውን አትምከሩ። የማይሆን እኔ ምንም ችግር አለ ረዘም ያለ ልብስ ተለብሶ በቃ ማርያም ልብስ ብሎ ግርማ ሞገሳችን ሰውነታችን ሽፍንፍን አድርገን ረብስማ አረመልካ እንደው ደግ ደጉን አምጣልን። እኔስ በቃ እንደው ደጉን ያምጣልን፣ ደጉን ዘበን፣ መልካሙን ዘበን እግዚአብሔር ዘበናችንን ይባርክልን። ያ የድሮ ሴዲ ቀሚሷን ልብስ አድርጋ የምትሄድ ዘበን ያምጣልን። ሰው ቀሚስ ለብስና ሱሪ ስለብስ እኮ ልዩነት አለው። አንዳንድ ሰዎችማ እኮ ሱሪ ስለብሱ በቃ ከእናንተ ውጭ ሰው ያሌለ ይመስል በምስማር እንሂድ ነው የምትሉት። በምስማር ገባችሁ? አሁን አረቦች ቤታቸው ውስጥ እንደፈለጉ ሱሪያቸውን ለብሰው ምን ብለው እንትን ይላሉ። ግን ቢሞቱ ውጭ ሲወጡ ሽፍን ነው የሚሉት። ሽፍን በቃ የፈለገ ሱሪ። እኔ አሁን አንዳንድ ጊዜ እንዲህ እላለሁ፣ ዝንጥ ብላ ማዳሜ በቃ ዋው እላለሁ። እኔ ራሱ ማርያም በቃ ዝንጥ ብላ በጣም የሚያምር ልብስ ቀሚስም ሊሆን ይችላል ልብስ ብላ የሆነ ፕሮግራም ሲኖራት ዝንጥ ብላ ስትወጣ ከላይ ያንን ነገር ስትለብስ እንደው ማዳሜ ለማን ነው የምትዘንጠው እላለሁ። ማርያም ለማን ነው የምትዘንጠው? ለምሳሌ ወይዛ ሄዳ መቼም ወንድና ሴት እነሱ አይገናኙም። አሁን እኛ ሀገርም እንደዛ አድርጓል። አንዳንድ ቦታ እያየው ነው። እነዚህ ከውጭ የገቡት ወደ ወሎ ክልል ምናምን የገቡ ልጆች ሲያሳዩ ምናምን አይቻሉ። እግዚአብሔር ያዝልቅላችሁ ከሆነ ማለት ነው። ወንድና ሴት በአንድ ማለትም በፊት አሁን ሳሎን ወንዶች ካሉ ይቀመጣሉ፣ አብረው ቡና ይጠጣሉ፣ አብረው ይበላሉ። አሁን ግን እንደዛ አይደለም ምናምን ብላ የሆነች ልጅ ስታሳይ የሰው ነገር ግን አሁን ለምሳሌ አንቺ እንደዛ አርግሽ አሁን እሱን ሳይሆን እነዚህ ራቁታቸው የሚሄዱት ሰዎች መላመላ አስይዞ ነው ያሉት እንጂ እኛ ኢትዮጵያኖች አብሮ መብላት አብሮ መጠጣት ነው የሚያምርብን። ያው ሸሪዓንም ከተከተላችሁ እግዚአብሔር ያርግላችሁ፣ አልቃወማችሁም። እሱ መፍታችሁ ነው። እና ስለዚህ ምን ልላችሁ ፈልጌ ነው አሁን ያው እነሱ ዝንጥ ብላ ስትሄድ በስማ ግን ዘንጫለሁ ሰውዬ ለማን ነው ታዲያ እንደዚህ የለበስኩት ብላ እንደዛ ራሱ እንደው ሰውነቷ ራሱ ማያስነውር ነገር እንደው ልቅቅ ያለ ነገር ራሱ ለብሳ ብትሞት ከላይ ያችን እንትናነ አጃ ምንድን ነው የሚባለው? በእናታችሁ ካፌ ራሱ ሊጠፋ ነው እንዴ? እሱን ሳትለብስ አትወጣም። ትለብሳለች፣ ልብሷን እንትን ትላለች፣ መነስጥሯን ግጭ ታደርጋለች፣ በቃ ወጣ ትሄዳለች። እና ደግሞ አንዳንድ ጊዜ እንደዚህ እንትን ከሆነም ያው እንትኑን ትለብሳለች። እና ስለዚህ እንደዛ ነው። እና አንዳንድ ልጆች ደግሞ የራሳችሁን ኳሊቲ እየጠበቃችሁ የራሳችሁን ሕግ እየጠበቃችሁ ምን እያላችሁ ለፎሎ ለምን ብላችሁ እንዲህ ራቁቷን እሷ ስመጣ አንቺ እኮ ጀግና ነሽ፣ አንቺ እኮ አትመለሽም፣ አንተ እኮ ጎበዝ ነህ፣ አንተ እኮ ሲበዛ ወንዶች ራቁታቸውን አይመጡም። እስካሁን እግዚአብሔር ይመስገን ይሄ የሚበሱትን ነገር ጆሮ እሱም አሁን ቀርቷል። እግዚአብሔር ይመስገን ነገሮች እየተስተካከሉ ነው በወንዶች በኩል፣ በሴቶች ነው እንጂ እምቢ ያለው። ለማንኛውም ልቦና ይስጠን፣ ከልባችን ጋር ጌታ ያስታርቀን። እኛ ከእግዚአብሔር ጋር የምንታረቀው እኛ በምድር ላይ የምንሰራውን ነገር ስናስተካክል ነው እንጂ እኔ በለበስኩት አይገምተኝም፣ እኔ በተናገርኩት እግዚአብሔር አይገምተኝም፣ እግዚአብሔር እንደዚህ አያደርገኝም። እንደዛ ከሆነ እኮ አይጽፍም ነበረ፣ ቃሉ እኮ በመጽሐፍ ላይ አይኖርም ነበረ። ሴት ልጅ እኔ ራሱ ካሁን በኋላ እኔ ራሱ ከሚገርማችሁ ማለት ነው ዩቱብ ስሰራ እኔ እኮ ስለማያምርብኝ ነው ስካርፕ ግልጽ ስነግራችሁ ማለት ነው። እኔ ለምንድን ነው የምሰራችሁ አልለመድኩኝም።
እኔ ፀጉሬ አረብ ሀገር መጥቼ በረሃ ምናምን ቆይቼ ምን ብዬ ነው ፀጉሬ ያለቀው ምን ያለው እንጂ ፀጉሬ ብዛት አለው ርዝመት አለው። ስለዚህ አሁን እኔ ፀጉር ማስያዝ አላቅም። እዚህ አይደል ነው የምሬን ነው የምላችሁ። ያው የምታውቁ ታውቃላችሁ። ወይኔ ዛሬ ደግሞ ምን ሆና ልጅቷ እንዳትሉ ፀጉር ቁጥርጥር ብቻ ነው መስራት ማቆሱንም አረብ ሀገር መጥቼ ነው። ለምን እህት አለችኝ ታላቅ እህቴ ናት ድሮ ፀጉሬን ፈታ ትልቅ ሆኜ ራሱ ማለት ነው። ደግሞ እንዳሁኑ አይደለም ሰው የጎረቤት ልጆች ብዙ ልጆች አሉ። እኔ ኬሌ ማለቱ እዚህ ላይ ይከብዳልና እነሱ ናቸው ፀጉሬን ለምን እኔ እንጃ ፀጉሬ ብዛትም አለው ግን አይሰለቹኝም። ይሰሩልኛል፣ ያበጥሩልኛል። በተፈጥሮዬ እኔ ፀጉር ማጠብ አልችልም። እስከዛሬ አሁን ስታዩ እኔ ትልቅ ሰው ነኝ፣ ፀጉሬን መታጠብ አልችልም። እግዚአብሔርን የምሬን ነው የምላችሁ። እና ስለዚህ ከምን የተነሳ ነው አንዳንድ ሰው እናንተ ሲወዷችሁ በቃ ሁሉን ነገር እነሱ ያረጉላችኋል። ፀጉሬን አሁን ድሮ ብር ምናምን ከፍለን ፀጉር አንሰራም። እኔ ፀጉሬን መሰራት የጀመርኩት ግፋ ብል ብር ከፍዬ ለዛውም ያኔ ሁለት ብር ነው። የሆነ ጊዜ ደግሞ ሌላ አገር ሄጄ ፀጉርሽ ብዛትና ርዝመት ስላለው በሁለት ብር አልሰራሽም ያለችኝ እስከዛሬ አይጠፋኝም። ቦረና ሀገር እያለሁኝ ማለት ነው የሆነች ልጅ እና ያ ፀጉር ምን ሆነ ቁጥርጥም የሰራችኝ በድንገት ሰው ታመምብኝና ለአንድ ወር ማርያም ለአንድ ወር ፀጉሬን ሳልፈታው ለአንድ ወር እንደዚህ ሻሽ አስሬ ልክ እንደዛ ማሳልፋችሁ ዋጋ እኔ አንዳንድ ጊዜ ማውራትም ይደብረኛል። እና ፀጉሬ አንድ ፔስታል ሙሉ ነው የወጣው ከአንድ ወር በኋላ። እሱንም የሆነ ልጅ ነው አረ ፀጉርሽን ፊቺ ብሎ ቁጭ አድርጎኝ ማለት ነው ፀጉሬን ጀምሩልኝ። ከዛ እኔ ፀጉሬ ስፈታ እንደዚህ ነው የወለቀው። ከዛም ጊዜ ጀምሮ ፀጉሬ በርግጥ ብዙም እንትን አላለም። ይሁንና ደግሞ ወደ አረብ ሀገር ስመጣ ውሃው አለ፣ ድርቀቱ አለ፣ ቅባቱ የዚህ ሀገር ቅባት ጭራሽ አይስማማኝም፣ መስራት አልችልም። ፀጉር አሁን ሰው ልጅ ማሳዝ ምናምን እኔ ማሳዝ አላውቅም። ለምን መሰላችሁ? ማሳዝ ማላውቅበት ችግሩ ፀጉሬ ብዛት አለው፣ ርዝመት አለው። ይሄ ስብርብር ምናምን ያለ ነገር የለውም። እንዲሰበስበዋለሁ በፀጉር ማሳዣ ሁለቴ እንዲጥፍ አድርጌ አስይዘዋለሁ፣ እንደፈለኩ አድርገዋለሁ። አሁን ፀጉሬ ተሰባበረ። አሁን የተሰባበረ ፀጉር ሰው አሳምሮ ምን ብሎ ቁልጭ አድርጎ ፀጉሩን ማሳዝ ይችላል። እኔ ፀጉር ማሳዝ አልችልም፣ ፀጉር መስራት አልችልም። ማን ያበላሸኝ? የጎረቤት ልጆችና እህቴ ፀጉሬን ትሰራኛለች። ተማሪም ሆኜ ለምሳሌ እሷ አርጉታለች። ቅዳሜ ለምን እሑድ ዕለት ሄዳለሁ፣ እንዳሁኑ ሳይሆን እሑድ ዕለት ሄዳለሁኝ፣ ፀጉሬን እሰራለሁኝ። መጀመሪያ ልብስ አጥባለሁኝ። እሷ ገጠር ስለሆነች ሄጄ እነሱ ወንዝ ልብስ አጥቤ ምን ብዬ መጣለሁኝ። እሷ ግቢ ያሰጣለሁ። ከዛ ምሳ በላለሁኝ፣ ቡና ይፈላል። ቡና ጠጥቼ ምን ብዬ ከዛ ፀጉሬን ተሰርቼ ወደ ቤተ ክርስቲያን ሄዳለሁኝ። ፀጉሬን ሰርታኝ አጥራኝ ፀጉሬን ተሰርቼ አሳምረኝ ወደ ቤተ ክርስቲያን የሰዓት ፕሮግራም ነበረ በፊት ሰንበት ተማሪ፣ አሁንም አለ መሰለኝ እሑድ እዛው ፕሮግራሜን ተካፍዬ ምን ብዬ እንዳሁኑ ዩኒፎርም ምናምን የሚባል ነገር የለም። በእኛ ሰዓት አስኩል ስገቡ ነው ዩኒፎርም እንጂ በሁሉም ትምህርት ቤት ዩኒፎርም የለም ነበር። እኔ ዩኒፎርም የለበስኩት 7ኛ ክፍል ገብቼ ነው። እና ከዛን ተነስቼ ዩኒፎርም ለመልበስ አቤት ያለን ጉጉት! ድሮ ግን ስትለብሱት ያስጠላል። ሁሉ ጊዜ እሱን ስለብሱ ከዛ ዩኒፎርም ምናምን የሚባል ነገር ስለሌለ እኔ በዛው ወደ ቤተ ክርስቲያን እሄዳለሁ። ከዛ ወይ ሰኞ ወይ ሰኞ ልብስ ይዛልኝ ትመጣለች እህቴ ማለት ነው። ገበያ ስለምትመጣ ልብሶቼን አጣጥፋም ብላ ይዛልኝ ትመጣለች። ወይ ደግሞ ካልሆነ በጊዜ ፕሮግራም ሳይደርስብኝ እንትን ካልኩ ወይ ደግሞ አንዳንድ ጊዜ ለትምህርት ቤቱን ቅርብ ስለሆነች እህቴ ሄጄ ልብሴ የደረቀ ስለሆነ ተጣጥፎም ብሎ ይጠብቀኛል። ልብሴ ቢጫ ፔስታል የምታውቁ ካላችሁ በቢጫ ፔስታል ይዤ ወይ ሰኞ ወይ ማክሰኞ ደግሞ ወደ ከተማ ይዤ እመጣለሁ ማለት ነው። እና በዛ የተነሳ ፀጉር መስራት አላውቅም። ከኛ ቤት አሁን ፀጉር መስራት ማልችለው እኔ ብቻ ነኝ። ሁሉም ፀጉራቸውን ይሰራሉ። እኔ ፀጉር መስራት አልችልም፣ ፀጉር ማስያዝ አልችልም። ያው እንደምታዩ ወይ እንደዚህ ለቅቄ ወይ ደግሞ እንደዚህ ጉትቱት አድርጌ ምናምን ነው እንዲህ ስታይሉን ጠብቄም ብያለሁ። አሁን ከአሁን በኋላ እኔ እንደዚህ ነው እኔ ራሱ የምመጣው ማለት ነው። እስኪ ያምርብኛል ወይ እኔ ስለማላቅ ነው። እና
አላቅበትም። ማርያም ባቅበት እንደዚህ ልብስ ሰርጌ በቃ እንደዚች ምጥትብል ደስ ይለኛል። አሁን አያምርብኝም። እኔ ችግሩ እሱ ነው ያረቢ። እና ስለዚህ ስላላማረብሽ ምን ተንት ያለሽ እንደዚህ ለብሰሽ ነኝ ካላችሁ ኮሜንት ላይ ጻፉልኝ እላችኋለሁኝ ውዶችዬ፣ የኔ ውዶች፣ የምወዳችሁ የምትወዱኝ ወዳችሁ ፈቅዳችሁ የምታዩኝ ውድ ተመልካቾቼ ባላችሁበት የእግዚአብሔር ሰላም ይብዛላችሁ። አዳዲስ ከሆናችሁ በድጋሚ እላችኋለሁ ሰብስክራይብ እያረጋችሁ ላይክ እያረጋችሁ የደውል ምልክቷን እያጠቆራችሁ ቤተሰብ ሁኑኝ እላችኋለሁ። ኢትዮጵያ ሀገራችንን ይጠብቅልን፣ ከክፉ ነገር ይሰውርልን፣ መሃሏን ገነት አድርጎ ዳሯን እሳት አድርጎ ከክፉ ነገር ይጠብቅልን። ኢትዮጵያ ለዘላለም ትኑር። ኢትዮጵያ ሀገሬ ወድሻለሁ።